እርግብ ልክ የሀናን ስራ ተቀብላ ሀናን መስላ ደፋ ቀና እያለች እየሰራች ቤት ውስጥ እየታዘዘች ልጅ መሆኗን ለማሳወቅ እየሞከረች ትገኛለች። ምላሴንና ሰላምን ለማሳመን አንዳንድ ነገሮችን ብታደርግም ነገር ግን ምላሴ ሀና እኮ አሁን ሳይሆን ድሮም እህቴ ናት፣ ሰላምም ደግሞ እኔ ሀና እህቴ ናት እያለች ስትላት ነበረ። ሀና እንግዲህ ወደ ሰላም ጋር ሄዳ ምንድን ነው ያስጨነቀሽና እያሳሰበው ያለው የኔ የምርመራው ነገር ነው እንዴ? የኔና የሀና ነገር ነው እንዴ? ያኔ ምርጫ ልትሰጣት ፈልጋ ነበረ። ነገር ግን ሰላም በሀና አይንና እርግብን ጭራሽ ልታወዳደራቸው እንዴት ሀና ጋር ልትወዳደር አማራት እንዴት ብላ ተናዳለች። ሰላም እንግዲህ ሀና በጣም ተወዛግባለች፣ ተደናግጣለች። አሁን ላይ ምን እያደረገች እንዳለ እንኳን አታውቅም። አባቷን ሐኪም ቤት ካስገባች በኋላ አሲር ከመጣላት አባቷ ጋር ከሆነላት በኋላ እንግዲህ ወደ ስራ ቦታ ብትሄድም በር ላይ ሰላምን አግኝታት መሆንሽ ነው ሀና ቀረሽ እኮ ስንጠብቅሽ ነበረ፣ ለምን ቀረሽ? እንግዲህ እናቴ ብትልሽም ቀስ ብለሽ ተረጋግተሽ ብትናደድብሽም እንግዲህ ቀስ ብለሽ ቻይው ምናምን ብላ ሰላም ሀናን ወደ ቤት እንድትገባ አድርጋ ሰላም ወደ ውጭ ወጥታለች። እንግዲህ ሀና ወደ ቤት ስትገባ ከእናቷ ጋር ሰጣ ገባ ውስጥ ገብተው ነበረ። ሀና ድንጉጥ ናት። ሰዎችን ለማስረዳት ብትሞክርም ነገር ግን አንቺ እኔ ላንቺ ብዬ ቀርቼ እንዴት አንቺ በልጆቼ ላይ እየተጫወትሽ እያለ በእኔም ላይ ልትጫወች ትሞክሪያለሽ? ልጆቼን አታለሻቸው፣ ልጆቼን አሞኘሻቸው፣ ደግሞ እኔን ከስራ ቀርቼ እንዴት አንቺ ቀረሽ በማለት ስጮህባት ነበረ ሀና ላይ። እስከ ዛሬ ሰላም ኑረው ለሰላም ብዙ ነገር ያደረገችላት ሀናን በዚህ መልኩ ይህን ያክል ጊዜ ስትኖር እንዴት ሀናን በዚህ መልኩ ልታስተናግድ አስቻለች? ቢያንስ ምርመራው እስከሚመጣ ድረስ እንኳን በዚህ እንደዚህ አይነት ፊት ማሳየት አልነበረባትም። ሀታ ምላሴ ምርመራው እስኪመጣ ድረስ የምርመራው ነገር እስከሚለይ ድረስ እስኪ ተረጋጊ ብሎ እናቱን ለማረጋጋት ቢሞክርም እናንተ ልጆች ታማችኋል፣ ጤነኛ አይደላችሁም ምናምን እያለች ልጆቿ ላይ ሰላምም ላይ ምላሴም ላይ ስትቆጣና ስትናደድ ነበረ። እንግዲህ የእርግብ አክስት እቤቷም መጥታ እርግብ ላይ ስትጮህ ነበረ። እኔ ሀብትና ንብረት እንድትወርሺ ብልክሽ አንቺ የቤት ሰራተኛዋን ስራ ወርሰሽ ስራ እንድትሰሪ ነው እንዲህ የመጣሽው ስትላት ነበረ። አድበሽ የላኩሽን ነገር ታደርጊያለሽ አታደርጊም፣ ዘላለምሽን በየቤቱ እየገባሽ ወጥ ቀቃይ ሆነሽ ትቀሪያለሽ ብላ ስታስጠነቅቃት ነበረ። እርግብን በመደናገጥ አክስቴ እንዴ ምንድን ነው ወይም እርግጠኛ የሆንሽበትን ነገር ንገሪኝ፣ እኔም ልረጋጋ፣ እኔ እኮ በጣም የተጨናነኩት ምናምን ብትላትም ነገር ግን እሷ በቃ የሆነ የተማመነችበት ነገር አለ መሰለኝ ከጀርባ። ምንም አያሳስብሽ፣ አንቺ ብቻ ዝም ብለሽ ስራሽን ስሪ፣ ገንዘብ አምጪ፣ ገንዘብ ስሪ ምናምን ስትላት ነበረ። ግን እናቲቱን ያው እናት በልጇ ሁሌም ቢሆን ደካማ ናት። እናት በልጅ ደካማ ጎና የእናት ልጆች ናቸው። እናቲቱን ለማሳመን ብትሞክርም እርግብ አክስቴ ስትላት ፍዝዝ አለችና አክስቴ ያለች እኮ ስትላት እንዴት አክስቴ ልትለች አለች ስትል ድሮ አክስቴ ስትል ስለነበረ ያን ስለነገርኳት ነው አክስቴ ያለች ስትላት፣ እውነት ይችኛይቱ ደግሞ ተደናግጣ አክስቴ ያለች ትገርማለች። ድሮ እኮ የተረጋጋች ነበረች፣ አሁን ግን ፍጥን ያለች ሆናለች ምናምን። ድሮም እኮ የኔ ልጅ እንደዚህ ብላ ስትላት እኔም እንድታምኝ ነበር የምፈልገው ብላ
ከራሷ ጋር ስትንሾካሾክ ነበረ። የት ሄድሽ? ወደ የት ሄድሽ ስትላት ምን ቤት የሚጠብቀኝን እያየሁ ነዋ ምናምን አለቻትና ከሀሳቧ ተመለሰች። እንግዲህ ልትሸኛት ወጥታለች። ምላሴ ሀናን ሊሸኛት ሲሄድ ምን ነው ቀረሽሳ? እናቴ ጋር ቅድም ስትነጋገሩ ሰምቼ ነበረ። የምርመራውን ነገር አላመንሽበትም እንዴ? ፈራሽ እንዴ ሲላት ምላሴ እንዴት አንተ እንኳን አታምነኝም? ሌላው ቢቀር አንተ ታምነኛለህ ብዬ ጠብቄ ነበረ ብላ ሀና ምላሴን አንዳንድ ነገሮችን እየነገረች ልታሳምነው ሞክራ ነበረ። ነገር ግን አልተሳካላትም። ጥላው ሄዳለች። ምላሴ እንደማቷሽ እያወቅኩኝ እንዴት እንደዚህ አልኩ ብሎ በራሱ ስራ ሲናደድ ነበረ። እንግዲህ ሀና አባቷና ጆሮ ሆነው ተቀምጠው ሲጠብቋት ምግብ ይዛ መጥታ ወደ አባቷ ጋር ስትሄድ ጆሮና አባቷ አብረው ቁጭ ብለው አንዳንድ ነገሮችን እያወሩ ደረሰች። ምግብ ይዛ ከገባች በኋላ ያንን ምግብ ለመብላት ሲሰባሰቡ ሀና አባቷ አልታጠብም ነበረ። እጄ መታጠብ ፈልጋለሁ ሲል አይ እኔ አጎርስሃለሁ ብሎ እንግዲህ ጆሮም ሀናም አባቷን ለማጉረስ ሲል የጆሮ አጎራረስ ለራሱ እንደሚጎርሰው አድርጎ የሀናን አባት ሲያጎርሳቸው እንዴ አጨናነከኝ እኮ ምናምን ብለው ሲሳሳቁ ደስ በሚል ሁኔታ ተሰብስበው ምግብ ሲበሉ ነበረ። የሀና ነገር በጣም አሁን ላይ በጣም ተደናግጣለች። ምን ማድረግ እንዳለባት ምን እያደረገች እንደሆነ አታውቅም። ለአባቷ መናገር ይኑር አይኑር ይሄ ነገር ለአባቷ አለመናገሯ ይሄ ነገር እያሳሰባት ነው ያለው። በዚህ በኩል ደግሞ ሀና ምንም ይምጣ ምንም እርግጠኛ ናት። ግን የእርግብ አክስት ነኝ ባይ ሐኪም ቤት ከሄዱ በኋላ እንደዚህ እርግጠኛ ያደረጋት እርግብ ልጅ ነኝ በይ ወደኋላ እንዳተፈገፍግ አብሽሪ፣ ዝም ብለሽ ስሪ ስራሽን፣ ያኔ ልጅ ነሽ በቃ ልጅ ነሽ ብላ ድርቅ ያለችበት ነገር የተማመነችበት ነገር ሐኪም ቤት ከገባች በኋላ ብቻ ወይ ከዶክተሩ ጋር ተመሳጥራ ወይም ደግሞ ውጤቷን እንዳታስቀይርባት ብዬ እፈራለሁኝ። እዚህ ጋር ሀና አሁን ሰዓት ላይ ታሪኩ በመወሰዷ በጣም በመገጣጠሙ ተደናግጣ ነው ያለችው። ነገር ግን የእናቲቱ ራሱ ጥያቄዋ አንዳንድ ነገር ልጅ እኔ እኮ ልጅዎት ነኝ ምናምን ብትልም አይ አንቺ ልጅ አይደለሽም እኔ ልጅ አለች፣ ቤተሰቤን ለመበጥበጥ ነው። ምንድን ነው አባትሽ እንዲታከሙልሽ አይደል እንደምትፈልግ ሀና? አባትሽን ለማስታመም ይሄ ሁሉ ባጭር በሌላ መንገድ መምጣቱ ማያስፈለገ ምናምን ለገንዘብ ብለሽ ስትላት እንዴ እኔ እኮ ገንዘብ ፈልጌ አይደለም እትዬ እኔ ልጅዎት ነኝ ብላ ለማሳመን ብትሞክር እኔ አንቺን ምናምን ወሬ ለመስማት አይደለም ሂጂ ወደዛ ምናምን ብላ እንግዲህ አመናጭቃታለች ሀናን። ሀና ግን በጣም የምታሳዝናት እዚህ የአባቷ መታመም ያሳስባታል፣ ያስጨንቃታል። በወዲህ ደግሞ የራሷ ጉዳይ ያሳስባታል። ብቻ አስቸጋሪ ነው። አሁን ላይ ከጎኗ ያለቻት ሰላም እና ምላሴ ናቸው። ምላሴም በዛች ነገር ተናገረ እንጂ ሙሉ በሙሉ ምርመራውን እየጠበቁ ነው። በምርመራው ነው እነሱ ሰላምና ምላሴ ማመን የሚፈልጉት በምርመራው ነው። ምርመራው ሆነም አልሆነም ሀና እህታችን ናት ብለው ነው እንግዲህ የሚያስቡት ሰላምና ምላሴ። ምክንያቱም በጣም ነው የሚቀራረቡት፣ ሁላቸውም ቤተሰቡ በሙሉ ይቀራረባል። የምላሴ ነገርና የሰላም ነገር በጣም የሚያስደስት ነው። እነሱ እህትነታቸውን ያወቁ እስከሚመስል ድረስ ለሀና ከጎኗ ያሉላት በአሁኑ ሰዓት እነሱና እነሱ ብቻ ናቸው። እናቲቱ ግን ድርቅ ብላለች። ነገር ግን በኋላ
ሀና ልጇ እንደሆነች ስታውቅ በጣም ይቅርታ ለማለት ሁሉ የሚያስቸግር ነገራቶችን ባትናገር ሀናን ብትሰማት ባይ ነበርኩኝ በእኔ። ሁላችንም የምናስበው አስተሳሰብ ነው ይሄ። ምርመራው ሄደው ተመርምረው የምርመራው ወረቀት እስከሚመጣ እየቸኮለ ያለ ማንም ሰው እንደኔ እየቸኮለ ያለ ሰው አይመስለኝም። የእውነት ሀና በጣም ተሰቃይታለች። ያለ እናት፣ ያለ እህት፣ ያለ ወንድም ከጥሩ ሰው እጅ ገብታ አባትም እናትም እህትም ወንድምም ሆነው ያሳደጓት ምርጥ አባቷ አላት። እንግዲህ እነሱን ጥላ ሁሉ ራሱ መሄድ አትፈልግም። ምንም ቢመጣ ምንም እኔ አባቴም እህቴም እናቴም ሁለ ነገሬ አንተ ነህ ስትል ነበረ አባቷን። ሁላችንም እንግዲህ ከሀና ጎን ሆነን ሀና መልካም እድል ተመኘሁልሽ። ምክንያቱም ቤተሰቦቼ እነማን ናቸው ምንድን ናቸው እያሉ ከማሰብ ቤተሰብን አውቆ እርግጠኛ ሆኖ መኖር፣ በተለይ ደግሞ በዲኤንኤ ምርመራ ከታወቀ ያኔ ወደፊት ጭንቅላቷ እረፍት ያገኛል፣ አባቷንም በሰላም ትጦራለች ብዬ አስባለሁኝ። እንግዲህ ሀና ልጅ መሆኗ ከታወቀ የተሻለ ስራ እንደምትሰራ አባቷ ጋር እንደማትለያይ አባቷን ደግሞ እስከ መጨረሻው እንዲታከሙ ታደርጋለች ብዬ አስባለሁኝ። በጣም ያሳዝናሉ። ለእሷ ብለው እንግዲህ አባቷ ከልጅነቷ ጀምሮ ብዙ ስራቸውን ሁሉ አጥተዋል። የሚያሳዝኑ በአሁኑ ሰዓት እንደዛ አይነት ከመንገድ ላይ አንስተው አሳድጎ ለዚህ ደረጃ አብቅተው ሀናም ደግሞ አባቷን ለማስታመም ብላ ከደሴ ተነስታ አዲስ አበባ ድረስ መጥታ ሰው ቤት ገብታ ለአባቷ መታከሚያ እየጣረች ያለች ጀግና ልጅ ናት። ሀና በጣም ጠንካራ ልጅ ናት። ችግሩን መቋቋም በጣም ትችልበታለች። ችግሯ ራሷን ያስጨንቃት፣ ራሷን የፈለገ ነገር ያርጋት እንጂ ለራሷ ተጨንቃ ሰዎች እንዲጨነቁባት አትፈልግም። ሁሉን ነገር በራሷ መወጣት ነው የምትፈልገው። አሁን ላይ ያጨናነቃት ነው በጣም። ምላሴም ባለማመኑ ትንሽ ተደናጣለች። ቢሆንም እንግዲህ ያው ያስፈራል። ምክንያቱም ስትቀር ምንድን ነው የቀረችበት ምክንያት ቢኖራትም ነገር ግን ሊያጠራጥር ይችላል። አልፈርድባቸውም እነሱ። ነገር ግን ዋናና ዋናው ምንድን ነው ውጤት እስከሚመጣ ድረስ መጠበቅ፣ መመርመር ያለባቸው ብቻ ውጤቱ እንዳይቀየር እንጂ ሀና ትክክለኛ ልጅ መሆኗን እኛ እናውቃለን። እናቲቱ በኋላ ስታውቅ ብቻ እንዳትጸጸት ብዬ ነው የምፈራው። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለቤቴ አዲስ የሆናችሁ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ዞሮ መግቢያችን መመለሻችን ሀገራችን ነው እና ሀገራችንን ሰላም ያድርግልን ዘንድ ሁላችንም በዱዓ ልንበረታ ይገባል። ድራማዎችን እንግዲህ ስናይ አንዳንድ ነገሮችን ልንማርባቸው ማየት ብቻ ሳይሆን ትምህርት ልንወስድባቸው ይገባል። በአሁን ሰዓት እንደዚህ አይነት ደጋግ ሰዎች ቢኖሩ እነዛን ደጋግ ሰዎች እዚህ ጥግ ድረስ ሄዶ ለእነሱ መስዋዕት መክፈል ልክ እንደ ሀና ጠንካራ ውለታውን የማይክድ አሁን በቅርብ ጊዜ ብታውቅ እኳ ልክ እንደ አባቷ እንደወለዷት ነው የምታስበው። እንዳልወለዳት እኳ ራሷ አታስብም ማለት ነው። በጣም አስተዋይ ልጅ ናት። እናም ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።